በረ ጉዳይ አለ ምናልባት አይታችሁት ከሆነ የኚህን እናት ፎቶ እስኪ አንዴ አይታችሁታል? አዎ በጣም ነው የሚያሳዝኑት በጣም የብዙዎች መነጋገሪያ ነበር አይደለ? አንጀት ነው ይበሉት አዎ ምንም ነገር የለም ዘንቢላቸው ውስጥ እናት ናቸው 4 ሎሚ ይዘው ነው ገበያ ላይ ወጡት ከባድ ነው የብዙዎች ጥያቄ ነበር እንደው አሁን እሺ ይሄስ ተሸጦ ምንድነው የሚሆነው ምንም በጣም እና እስኪ ሶሻል ሚዲያ ለበጎ ከተጠቀምንበት የሰዎች ህይወት ይቀየራል ይሄንን ቪዲዮና ይሄንን ፎቶ የለጠፈው ሰው እውነቱን ለመናገር የብዙዎችን ትኩረት ስቦ ነበርና ባሳለፍነው ሳምንት ብዙዎች ስላወሩበት እስኪ ወደዚህ ጋበዝ እናርጋቸው እኛ እናት መሐላችን ያሉት አይደል እስኪ ሞቅ አርጋቸው ወደዚህ ጋብዟቸው እንዴት ኖት ሰላም ኖት ሆይ እንዴት ሰላም ኖት ሰላም ኑ ወደዚህ ወሎት እዚህ ጋር ልጃቸው ነሽ አንቺ አዎ የመጀመሪያ ልጃቸው አይ ሶስተኛ ልጅ አዎ ስንት ናቸው አጠቃላይ 3 ነን ስሰማ አማርኛ ይከብዳቸዋል ትንሽ ጉራጌኛ ነው ትንሽ ያወራሉ ፈያኖት ፈያ ናቸው የት ነው ይሄ ቪዲዮ በጣም ሰዎች 4 ሎሚ ሊሸጡ ወጡና ሰዎች አዩት በጣም አዘኑ በጉሊት ስራ ነው የሚተዳደሩት እህታችን አዎ ማን ነው ስማቸው ገሎ ከበሽ ምን ማለት ነው ትርጉሙ ጥሩ ነው ትርጉሙ ጥሩ ነው ማለት ነው ጥሩ ነው ታርሶ ያንቺ ስም ማን አበሩ አብራችሁ ነው የምትኖሩት ያ የምናየው ቤታችሁ ነው የት አካባቢ ነው እንትን ወደ ደንበል ጀርባ እንትን ኡራኤል መውጫ አዲሱ አስፋልት አካባቢ 4 ሎሚ ብቻ ለመሸጥ እንዴት ወጡ ከቤት ሌሎች ነገሮች አልቀው ነው ወይንስ 4 ሎሚ ብቻ ምንድነው የምትተዳደራችሁ እሱማ አንድ ሌላችሁ ሽጠው ያ የቀረው ተተማተ ምናምን የቤት በላን ያን ሰዓት ለመቀመጥም አልሰጧትም ነበር ምንም ስታጣ 4 ሎሚ ልሽጣቸው እንጀራ ምናምን እንገዛበታለን ብላ አንድ እንጀራን ካን በገዛ ልጆች አሉኝ እነሱ ነው እኔ አንዳንዴ ያመኛል ብዙ እንትን አለብኝ እሷ ናት ሁሉም ነገር ጉድ ቸርችላ ነው ብዙ አመት ናታ ልጆች የምታሳድገው ለዛ እስቲ አንድ ነገር ይጠቅመናል ብላ ይዛ በወጣችበት እንዳጋጣሚ ወንድሜ ያገኛት እሱ ለመስጠት በወጣችበት እሱ ከዛ ፎቶ አነሳቸው ቪዲዮ ቀዳቸውና ለቀቀው ይሄው ሰዎች ሁሉ መነጋገሪያ አረጋቸው አይደል ማማ እኔ ሳይ በጣም ነው የገረሙኝና ሶሻል ሚዲያ ላይ ነገሮችን ለበጎ መጠቀም እንችላለን እዚህ ጋር ምንድነው የሚሉት ድምጹ ስለጠፋ ነው በቃ ሲጠይቃት ነው ሎሚ እንትን ልግዞት ብሎ ሲጠይቃት 400 ብር ልግዛሽ ሲላት ተክሽከመችሳ 400 እንዴት አወጣለሁ 400 እንዴት 4 ሎሚ 400 ብር ስላቸው ነው ቢሉ ጥሩ ነው ትጎዳለሽ ሌሎቹ ልጆች አንቺ ብቻ ነሽ አብረሻቸው ከኔ ጋር ናት ክፍለ ሀገር መኖሪያ ስለሌላት ድሮ ጀምሮ በቃ ክፍለ ሀገር ማለት ነው ከኔ ጋር ነው የምትኖረው እስከ 20 አመት ጀምሮ ነው ከኔ ጋር ናት ቤቴ የለኝም እዛ ከኔ ጋር ነው የምትኖረው እንዳጋጣሚ 2 አመት ሆኗል ሜዳ ላይ ከወጣን 2 አመት ሆኗል አሁን ሁለተኛ አመታችን አሁን ሶስተኛ ክረም ሊወጣብን እንደዛ ያልን ነው እዚህ ያለች እኔ ይሄ 4 አመት ጀምሮ እመም ላይ ነኝ ያለው ሰንበበሽታ ኮዘርባይ ወይ ተቀዳ ነው ያለው አንቺም በሽተኛ ያመኛል የኔ ልጆች 3 ናቸው አንቺም ወልደሽ እዛ ነው ያለሽ 3 ልጆች አሉ ያንቺስ ባለቤት ያግዛችሁ እሱም አካለ ጎደል ነገሩ ብዙም አይሰራ ሰርቶ ያመጣም እሱ ሌሎችስ ወንድሞቻችሁ ያግዟችሁ እሱ ክፍለ ሀገር ነው እዚህ አሁን አዲስ አበባ ከመጣችሁ ምን ያህል ጊዜ ሆናችሁ እሷማ 20 አመት ይሆናል እኔማ ልጆቼ እዚህ ወርጄ ነው ቂርቆስ ነው ልጅ ያሳደኳቸው ልጆቼ እዚህ ናቸው ሁሉ ስለዚህ እሳቸው ከ20 አመት በላይ ሆኖች ተመጡ ከኔ ጋር
ጉሊት ተሰራች ነበር ያገኘችው ሁሉ ሰርታ ነው የምታመጣልኝ እንጂ አላውቅም እሷ ነገር ደካም ምን አሉ አሁን ደካም እኔ ደካም አሁን ባለቤቶ የሉም ደካም ምን አይኔ የለም እግሬ የለም ደካም ያው ይሄንን ፎቶና ቪዲዮ ቀርጾ ነው በማህበራዊ ሚዲያ መነጋገሪያ የሆነው። እስኪ ሳሚ ይባላል። ወደዚህ ሞቅ አድርጋችሁ ሲጋቡ ሳሚ የቱ ጋር አገኛቸው? እማማን እንዳጋጣሚ ያገኘኋቸው የምሰራበት ስራ ቦታ አካባቢ ደንበል ነው። እውነት ለመናገር ከዛ በፊት አንድ ሁለት የተገናኝተን ነበረ። ከዛ በፊት የሆኑ እቃዎች ይዙ ነበር የሚሸጡት እቃ ነበርና እንዳጋጣሚ የዛሽ ቀን ግን ሳገኛቸው እማማን 4 ፍሬ ሎሚ ነው ያዙት። እንዴ ዛሬ እማማ 4 ፍሬ ሎሚ ብቻ ነው እንዴ ያለውት ስላቸው፣ አዎ ዛሬ 4 ፍሬ ሎሚ የሚሸጥ የነበረው ስል እሱን በላሁት አሉ። ስለዚህ እማማ እንግዲህ ትልቁ ነገር ያየሁት መለመን ይችላሉ በዚህ እድሜያቸው። እናታችን ግን የጥንካሬ ምንጭ ናቸው እውነት ለመናገር። ስለዚህ ሰው መስራት እንዴት እንደሚችል እውነት ለመናገር ከመርዳትም ባለፈ ደግሞ የሰው ልጅ እስከመጨረሻው ድረስ እንዴት ለስራ ያለውን ፍቅር እስከመጨረሻው አጠብታ ድረስ ያለቻቸውን 4 ፍሬ ሎሚ ይዘው ለመሸጥ 4 ፍሬ ሎሚ ሸጠው አንድ ዳቦ አይገዙበትም። ግን እንግዲህ ለስራ ያላቸውን ለመለመን ያላቸውን ቁርጠኝነት ነው ያየሁት። እሱ ብቻ አይደለም ሰብአዊነታቸውን። አሁን 4 ሎሚ በ400 ብር ልግዛዎት ስትላቸው እኮ ትጎዳለን ያሉ አልተቀበሉኝም። እውነት ለምን ይሄ ደግሞ ሰብአዊነታቸው ነው። ስንት ነው ስላቸው 10 ብር 4ቱን 40 ብር ነው አሉኝ። እግዚአብሔር ከፈቀደ መድኃኒዓለም አለ። ዛሬም ቀኑ መድኃኒዓለም ነው። እኔ ምክንያት ነኝ እውነት ለመናገር ምክንያት ሆኜ ነው እግዚአብሔር ፈቅዶላቸው ነው። ከዛ ይሄን መልእክት አይተው ደግሞ በጎዎች ከረዷቸው እማማን ብዬ ያችን መልእክት አስተላለፍኩ። ከሚባለው በላይ በጣም መልእክቱ በጣም ብዙ ሰው ጋር ደረሰ። ምናልባት እንደውም ያው ይፋ ታደርግልናል አሁን ምን ያህል ደጋግ ኢትዮጵያውያኖች በመላው ዓለም ተባበሯቸው። ምክንያቱም እማማ መታገዝ አለባቸው። የሚኖሩበትን ቤት አይተናል። ከልጃቸው ጋር ነው አብረው የሚኖሩት ህፃናቶች አሉ። ባላቸው አቅም መለመን እየቻሉ ግን ልስራ ብለው ነውና አደባባይ ላይ ወጡት። እውነቱን ለመናገር የበፊት እናቶች አሁንም አሉ ጠንካራ ብዙ እናቶች መለያቸው አንድም ይሄ ነው። በቃ ክንዴን ሳልንተራስ የሚል ነገር አለና በቂ የልመና ምክንያት ይዘው ግን ላለመለመን የሄዱበት ርቀት በአደባባይ ላይ ሊያስመሰግናቸው ሊያስደንቃቸው ምን ያህል ኢትዮጵያውያን ይህንን ቪዲዮና ፎቶ ተቀባበሉት? በሚሊዮኖች አሁን ወደ 2 ሚሊዮን እየተጠጋ 2 ሚሊዮን ህዝብ ተመልክቶላቸዋል። ምን ያህል ሰዎች እጃቸውን ዘረጉ? አጠቃላይ ምክንያቱም ከኛም ጋር አብረው ይስሙት በአካውንታቸው የሚገባው ገንዘብ እስካሁን ለማማ ከ300 ሺህ ብር በላይ ተሰብስቧል። 300 ሺህ የኢትዮጵያ ብር የሚኖሩበትን ቤት ላይ ደግሞ ይሄ ትብብር መቀጠል አለበት። ምክንያቱም ማማን ከዚህ ቤት ማውጣት የነፍስ ስራ መስራት እግዚአብሔርን ማስደሰት ነውና ሁላችንም እንድንንቀሳቀስ ነው። በሚቀጥለው ስንገናኝ በእርግጠኝነት እማማና ልጃቸው የሚመለከተውም አካል አግዟቸው መኖሪያ ቤት ይሄ እውነቱን ለመናገር እንደው የሰው ቤት ነው ለማለት ይከብዳልና የችግራቸውን ጥግ ነው የሚያሳየውና በአገር ውስጥም በውጭም ያሉ ደጋግ ኢትዮጵያውያን እማማ የማየት ችግር አለብኝ እያሉ ነው። ጉልበታቸውም ደክሟልና ለእኚህ እናት ልጆች እንሆናቸው ለማለት ነው። ተጨማሪ ሐሳብ አለ? ተጨማሪ ሐሳብ ምለው እንግዲህ አብዛኛው ሰው እማማን ሲረዳ ከብዙዎች የመጣ ሐሳብ ነው። እማማ እዚህ ቤት ውስጥ ሲገቡ ካዩ በኋላ ብዙዎቹ ደግሞ እኛ የተመቸ ቤት ውስጥ እየተኛን እማማ በዳዴ እየገቡ አይተኙም። ቪዲዮውን ብታዩት በጣም ያሳዝናል። ከሰውነት በታች በዳዴ ነው የሚገቡት። በጣም ጠንካራ እናት ናቸው። መለመን ይችላሉ። በድጋሚ የሚለው እሱን ነው። ግን ልመናን በጣም ይጸየፋሉ። ለብዙ ሰው ትምህርት ናቸው። ግን ለብዙዎች እናት ይሆናሉ። ሰይፉ መቼለትም አንተ ወንድማችንን ስታቀርበው እዚህ ጋር ለእናትህ ባትደርስ ለሌላ እናት በማድረግ እናትነትን ማረጋገጥ ይቻላል ብለሃል። መቼለት የቀረበው እንግዳ ላይና በጣም ተች ያደረገችኝ ነጥብ ነችና
የሁላችን እናት ናቸው፣ የኢትዮጵያ እናት ናቸው። እንድረስላቸው፣ እናቁማቸው። የተሰበሰበውንም ነገር ደግሞ ጉሊቱ 4 ፍሬ ሎሚ ነበረች፣ እሷ ሰፍታ በማማ ስባልትና ቤት እንከፍትላቸዋለን። ትልቅ ፍራፍሬ ቤት እንከፍትላቸዋለን ከልጃቸው ጋር። ከዚህ ከወደቁበት ጉድጓድ ደግሞ ወድቀው ተነስተው ደግሞ ከማንም ሰው ጋር እንደ ሰው ጀርባቸውን ፍራሽ ላይ ያሳርፋሉ። እግዚአብሔር ይርዳል። እኔ ሳሚን የማደንቀው አንድም እንግዲህ ሰውን ለመርዳት ሰው መሆን በቂ እኮ ነው ማለት ይሄ ነው በቃ ይሄ። ምክንያቱም ምንም አይነት ዝምድና የለ፣ ምንም አይነት ሌሎች ነገሮች የሉም። ሳሚ ሰው ነው። እናታችን ተጎድተዋየ ኢትዮጵያዊ ናቸው። ያያቸው በሰው አይን ነውና እግዚአብሔርን የሚያስደስት ስራ ሌሎች ነገሮችን ባለማየት በሰውነት ብቻ ለሚያግዙ ለእንደነ ሳሚ አይነት ሰዎችም ደግሞ አክብሮት ያስከል። ማማን ቅድም ሳሚ ብሏል። ከዚች 4 ሎሚ አውጥተን ነገ ከፍ ያለ ደረጃ ላይ እናደርሳለን። በመላው ዓለም ያሉ ኢትዮጵያውያን የተሰባሰቡ ከ300 ሺህ በላይ የኢትዮጵያ ብር ተሰብስቧል። እንግዲህ በቀጣይ ደግሞ ይህን ብር ከፍ እንዲል ቤትም እንዲኖራቸው እግዚአብሔርን በቃ ሰይጣንን ማሳፈር እኮ እንዲህ ነገር በመስራት ነው እና እኚህ እናት ባይወሉንም የሁላችንም እናት ናቸው። ስለዚህ ለሳቸው ማድረግ ለራስ እናት እንደማድረግ ነውና በቀጣዩ አድራሻ እንግዲህ በቻላችሁትን ያህል ብታደርጉ በእርግጠኝነት ከእግዚአብሔር ዘንድ ታገኛላችሁ ለማለት ነው። ስለምታደርጉት መልካምነት ስለልግስናችሁ ግን አስቀድመን እናመሰግናችኋለን። ያው እንግዲህ ሎሚያድ ሱፐርማርኬት እንግዲህ ይሄ ነገር ወደ 400 ተጠጋ ማለት ነው። ማማ በቅርቡ ግማሽ ሚሊዮን ይገባል፣ ከዛ 1 ሚሊዮን ይገባል። ጉሊቷም ታድግና ባልትና ቤት ትሆናለች። በዚህ እድሜ ወርሶም እንግዲህ ጉልበት እየከዳዎት አይኖ ማየት አቅቶ ብዙ መቸገር ስለሌለቦ ቢያንስ ገብተው እንዲወጡ ቋሚ ነገር እንዲኖሮ ሁሉም ይተባበራልና እግዚአብሔር ይጨመርበት። ነገ ጥሩ ይሆናል ሁሉም ነገር ማማ ይዞት ለማለት ነው። ኬሪውን እስኪ ኬሪውን ቤት እግዚአብሔር ይስጡ። ማለትም ጦሪያ ያሳጣው ዓለም ይሹኑ ጥሩ ይሹኑ። እግዚአብሔር ከፍ ያርጉ፣ ወንዱ ከፍ ያርጉ፣ ሴቱ ከፍ ያርጉ። እድሜ ይቆይ። እኔም አማርኛ አናወቀ በጉራጌኛ መርቁ። በጉራጌኛ መርቁ እዝጌራ ጎይታ ፈይነዳህ ተቀን ፈይነዳህ ወርቀህ ትወድ ወደ ወርቀህ ተቸና ወደ ወርቀህ ታርክ ወርቀህ ሌንጋህ ድጉፍ ሞ ዘንጋ ስራክ ድብሩ ሞ ዘንጋ ድብሩ አያነነ ኢመህ እዝጌራ አያና ፉጃ ወደ ሙሉ ወደ ታል ወደ ሙሉ ደስተህ ሂናህሳር ጃውጃት አጃጃጋት ሌንጋሃኖ ሌንጋህ ሞ ዘንጋኖ ሞ አራሁ ድክ ንቀና ለመህና ንቀን ሞ ዘንጋህና ጠላት አይንበርዋ አንፎተኛ አይንበርዋ ጠላት ደእና አንፎተኛ ደእና ሾት ባል ንቀና ዝወይ ንቀና ንቀና ተብራረ እንሞ ዘንጋህ ንቅ ፈርዝጌረ አኬል ገባይ ጠላቱን በቃ ወዳጅ ያርገው አሉ። ሀገር ሰላም ያርጋሉ። ደግደጉን እንስማ አሉ። ያፋቅረን አሉ። ልክ እንደኔ የወደቁትን ለማንሳት ያብቃችሁ፣ የተባረካችሁ ሁኑ ነው ያሉት እኮ። ኢትዮጵያንም መርቀዋታል እንደገባኝ ከሆነ መርቀዋታል። በጣም ከልብ ነው የምናመሰግነው። እንዳንተ አይነቱ ማለት ይሄ እኔ ሶሻል ሚዲያ ላይ ሌላውን ማለት እንቁልልጭ የሚመስል ነገር የሚያደርጉ ሰዎች አሉ። ማለት ይውላችሁ የበላሁት እንዲህ አይነት ቤት ነው የምኖረው እንቁልልጭ በቃ እና ይሄ ሌላው ሰው ላይ ደስታ አይፈጥርም ብዬ አስባለሁ። ግን ካሜራህን የተጠቀምክበት አንተ ለተጎዱ ለተጎሳቆሉ እና ለተቸገሩ በመሆኑ በዚህ አጋጣሚ በድጋሚ ላመስግን ብዬ ነው። ሳሚንም እነሱንም አመስግኑ። እንግዲህ እኚህን እናት ትልቅ ደረጃ ላይ ደርሰው ለማየት ያብቃን። የብዙዎች መነጋገሪያ ነበሩ። እዚህም እንዲቆሙ ምክንያት የሆነው ሳሚ ነውና ሁሉንም አመስግናችሁ ሸኙልኝ። አመሰግናለሁ። ስሙ ሁሉ ተገኘለት።
እማማ ባልትና አይ ከማማ ባልትና ይልቅ 4 ሎሚ ባልትና ቢሆን መነሻ ቢሆን አሪፍ ነው አይደል? አዎ አሜሪካን ሀገር አሁን ፋይቭ ጋይስ የሚባል በርገር ቤት አለ። ልክ እንደዛ መነሻ የሆነው ነው። ብዙም ትኩረት እኮ የሳበው አንድም ብቻ 4 ሎሚ። አዎ ግን በጣም ነው የገረመኝ ምን ያህል ጥሩ ቢሆኑ። በጣም 400 ብር ልስጦት፣ ኧረ ትጎዳለህ። ምንም የላቸውም እኮ አሁን ባልትናውን ቢከፈት እኮ በቃ በብድር ሊጨርሱት። አዎ ለነገሩ እኮ እናት ስለሆኑ አዎ ጥሩነቱ ምንድነው? አሁን አይታችሁ እንደሆነ ለልመና ሰው እኮ ትንሽ ነገር ነው የሚበቃው። ዘነጡ ናይክ ጫማ አድርጎ እሱ እኮ በጣም የሚያስጠላ ተው እንጂ ነገር ነው። የቁርጥ ይኖራል ትንሽ ወደ አካባቢ ትንሽ ቁርጥ አምሮ ነበርና ቅድም ሽሮ ነው የበላሁትና አሁን ለቁርጥ እባክህ ተፈለጠ። እኔ ራሴ አልበላሁም። ቲማቲም ለቆረጠው ሰውዬ ስጋ ቁርጥ እንዴት ታያለህ? ማለት በቃ መስራት የሚችል እጅ ይዞ ሙሉ አካል ይዞ በጣም መለመን ያሳፍራል። እጅግ ለመለመን በቂ ምክንያት ይዘው ደግሞ እንዲማይለምኑ ሰዎች ደግሞ ሊበረታቱ ይገባልና ለስራ ነው ያሉት። ተባብረን እኚህን እናት እንዲሰሩ እናድርጋቸው። በድጋሚ ዛሬ ልዩ የመዝናኛ ዝግጅት አለ። በጣም ፏ ነው እኮ የምንለው አይደለ? አዎ እንዲህ ዝንጥ እንድል ያደረገኝ አንድም ከቢር ወንዶች ሙሉ ልብስ አስመጪ ነው በኢትዮጵያ። ከቢርን ክበርልን እንበለው ዛሬ። አዎ ኬክ ያው ቻኖሊም የጭብጨባው ድምቀት ነው። ባንዱም ተመልካቹም ሁሉም አለ። አሪፍ ጥሩ እንግዶች አሉት ሰይፉ በኢቢኤስ። እሁድን እንግዲህ ፈታ እንላለን። ሰላም ለሀገራችን፣ ሰላም ለዓለማችን እያልን እንግዲህ ወደ ፕሮግራሙ ነው የምናልፈው። ቅኝት ምን ነው ፈዘዝ ቅኝት